ዘመናችን በከንቱ እንዲያልፍ እግዚአብሔር አይፈልግም እንድንሰራ ይፈልጋል እግዚአብሔር በመንግስቱ ላይ ኢንቨስት እንድናደርግ ይፈልጋል በእኛ ህይወት ላይ ኢንቨስት እንድናደርግ በእግዚአብሔር መንግስት ላይ ማንንም ሰው ድርሻ የሌለው የለም እግዚአብሔር የማይጠቀምበት ሰው የለም ያልተጠራ ሰው የለም ጌታ ኢየሱስ ክርስቶስ ብቻውን አይደለም ይዞር የነበረው ብቻውን አይደለም ይንቀሳቀስ የነበረው ኢየሱስ የሚንቀሳቀሰው ሰዎችን የሚፈውሰው እሱ ነው ግን በዛውኑ ደግሞ ጊዜ የሚያሰለጥናቸው ትውልድ ነበር 12ቱን ሐዋርያት ያሰለጥናቸው ነው የሚሰራውን ሁሉ ያሳያቸው ነበር ያስተምራቸው ነበር ህይወቱን ያሳያቸው ነበር ለምን የሚመጣውን ዘመን የሚዋጁ እነሱ ናቸው በዘመናቸው ላይ ሰርተው እንዲያልፉ እግዚአብሔር በእነሱ ህይወት ላይ የናዝሬቱ ኢየሱስ ኢንቨስት ያደረገ ነበር ቀን ሲያገለግል ይውላል ለሊት አንበርክኮ ይጸልይ ለምን ዘመን አለ የነሱ የራሳቸው ዘመን ነበር የሚያዛቸው ነገር ያደረጉ እየሰሩ ወያንን ፈውስላቸዋል ለምጻምና አንጹ ይላቸዋል ሌላ ጊዜ ደግሞ ቁጭ ብለው ሂዱ ወደ ምድረ በዳ ሂዱና ረፉ ይላቸዋል ስለዚህ በዘመናችን ላይ እግዚአብሔር ዘመናችን እንድንዋጅ እግዚአብሔር ይፈልጋል